የቢጫው ብረት ጉዞ የዛሬው የመካከለኛው ምስራቅ የወርቅ ገበያ ውሎ ያለ ምጣኔ ሀብት በሁለት ልቦች እንደሚመታ ሁሉ ወርቅም በባለ ሀብቶችና በገዢዎች ዘንድ እንደ ሁነኛ የደህንነት ወደብ ይታያል። ዛሬ ፌብራሪ 5 2026 ወይም ደግሞ ጥር 28 የወርቅ ዋጋ በመካከለኛው ምስራቅ ገበያዎች ምን ይመስላል የሚለውን የዱባይን፣ የሳውዲን፣ የባህሬንን መረጃ ዛሬ ይዘንላችሁ መተናል። በግራም የምንነግራችሁ ይሆናል። በተለይ ደግሞ ዋና ዋና ካራቶቹን ንጹህ ወርቅን 24 ካራትን፣ 21 ካራትን እንዲሁም ደግሞ 18 ካራትን እንደሚከተለው የምነግራችሁ ይሆናል። ከዛ በፊት ግን ቪዲዮውን በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። ነገር ግን መጀመሪያ ወደ ዋጋው ከመሄዳችን በፊት ምን እየተከሰተ ነው በእነዚህ ሀገሮች የሚለውን በምንመለከትበት ሰዓት ላይ የተወጠሩበት ዋና ዋና ነገሮችን እንመለከታለን። በቅድሚያ ዋና ዋና እነዚህ ሀገራቶች ከተወጠሩበት ነገሮች መካከል የመጀመሪያው የጂኦ ፖለቲካ ውጥረት ነው። በመካከለኛው ምስራቅ ያለው ቀጣይነት እርግጠኝነት ማጣት ይሄ አንዱ አመላካች ነገር ነው። ባለሀብቶች ገንዘባቸውን ወደ ቀርድ ወደ ወርቅ እንዲያስጠቡና ሴፍ ሃቭን እንዲያደርጉ። ሴፍ ሃቭን ማለት ብርን በካሽ መልክ ከመያዝ ይልቅ ወርቅን እየለወጡ ወርቅን እንደ ሀብት ማከማቻ ማድረጊያ ማለት ነውና ዋጋው ሙሉ በሙሉ እንዳይወርድ ከደገፈው መካከል ወይም ደግሞ ወርቅ እንዳይቀንስ ከሚያደርገው ነገር መካከል ባለሀብቶች ብዙ ጊዜ በዚህ ሰዓት በተለይ ደግሞ በብዛት ወርቅን የመግዛታቸው አዝማሚያ ነው። ማስታወስ ያለባችሁ ነገር ደግሞ የወርቅ ዋጋ በቀን አይደለም በየሰዓቱ ይለዋወጣል። ትላንት የነገርኳችሁ መረጃ አለ፣ ዛሬ ከነገርኳችሁ ጋር ማስተያየት ይበቃል ማለት ነው። በተጨማሪም ደግሞ በዱባይ የሚገኘው ጎልድ ሱቅ የሚባል አለ። በአሁኑ ሰዓት ከፍተኛ የቱሪስት ፍሰት እያስተናገደ ስለሆነ በተለይ የጌጣጌጥ ዋጋ፣ የእጅ ስራ የሚኪንግ ቻርጅ ላይ ዋጋ ሊጨምር ይችላል የሚል እንደምታ አለ። ምክንያቱም አሁን ታይሙ በጣም ቱሪስቶች በተለይ በዱባይ በጣም የሚንቀሳቀሱበት ሰዓት ስለሆነ ማለት ነው። እና ቆም ብሎ ለማየት ያክል ነገ እንዲሁ የፌዴራል ባንኮች የሚሰጡት መግለጫ አለ። በተለይ ደግሞ ወርቅን በተመለከተና ያም ደግሞ ሊሰቅለው ይችላል የሚል አዝማሚያ አለ ማለት ነው። ያንንም ማቀርብላችሁ ይሆናል በነገ መረጃ ማለት ነው። እንግዲህ ከጂኦ ፖለቲካል ውጭ የምንመለከተው እንግዲህ ሁሌ እንደምላችሁ የአሜሪካ ዶላር ጥንካሬ ነው። በዓለም አቀፉ ገበያ እንግዲህ ወርቅ እጅግ በጣም ጥንካሬ በማሳየቱ በከፍተኛ ሁኔታ ወርቅ እንዳይቀንስ ካደረጉት መካከል ይጠቀሳል ማለት ነው። በባህሬን ገበያ እንዲሁም ምን አለ የሚለውን እንግዲህ የተወሰነ የፍላጎት መቀነስ መታየቱንም እንግዲህ ዋጋው ይናገራል። እሱንም እነግራችኋለሁ በመጨረሻ ላይ። በመጀመሪያ ግን የዱባይ ዋጋ ዛሬ ጥር 28 2018 ዓ.ም ምን ይመስላል የሚለውን እነግራችኋለሁ። አብራችሁን ቆዩ እስከ መጨረሻው። ዱባይ 24 ካራት ንጹህ ወርቅ ዛሬ ላይ በ569 የዲርሃም እስከ 598 ዲርሃም በምሽጥ ላይ ነው የሚገኘው። የ21 ካራቱ ካላችሁኝ 21 ካራቱ ዛሬ ዱባይ በ502 ዲርሃም እስከ 523 ዲርሃም በመሸጥ ላይ ይገኛል። ይሄ እስከ እያልኩ የምነግራችሁ ምክንያት ምን መሰላችሁ? ምንም እንኳን የዱባይን ዋጋ እየነገርኳችሁ ቢሆንም ነገር ግን በዱባይ ውስጥ ሆኖ ከቦታ ቦታ ከሱቅ ሱቅ ዋጋው ሊለያይ ይችላል። የተለያዩ ምክንያቶች አሏቸው። ምንም እንኳን ቫቱ ተመሳሳይ ቢሆንም ነገር ግን ደግሞ ሜኪንግ ቻርጁ ሊለያይ ይችላል። ለምን ካላችሁኝ ደግሞ የተለያየ አይነት ዲዛይን ነው የሚያደርጉት። ወርቁ ላይ የተለያየ ስዕል ይስሉበታል። የተለያየ ፈጠራ ዲዛይን ነው የሚሰሩበት። ለዛ ተመሳሳይ የሆነ ዲዛይን እስካልሆነ ድረስ ዋጋውን በዛው ሊለያይ ይችላል ማለት ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱ ነው። የ18 ካራቱ እንዲሁ ከ448 ዲርሃም ጀምሮ በመሸጥ ላይ ይገኛል ማለት ነው። የዱባዩ መረጃ ይህንን ይመስላል። በመቀጠል የምነግራችሁ ደግሞ የሳውዲው ነው። ሳውዲስ ዛሬ ጥር 28
ፌብራሪ 5 2026 ላይ በስንት እየተሸጠ ይገኛል ካላችሁኝ ከ24 ካራቱ እንነሳለን። 24 ካራቱ ንጹህ ወርቅ ነው። ከ579 ዲራም እስከ 603 ዲራም በመሸጥ ይገኛል። 21 ካራቱ እንዲሁ በ512 32 የሳውዲ ሪያል ነው በመሸጥ የሚገኘው። የ18 ካራቱ የሳውዲ ዛሬ ላይ በ436 የሳውዲ ሪያል እስከ 439 የሳውዲ ሪያል የምታገኙት ይሆናል። ተመልካች አድማጮቼ እየተከታተላችሁ ያላችሁት የዛሬን የውጪ የወርቅ ዋጋ ነው። በተለይ ደግሞ በደንብ ትኩረት አድርገን እየተመለከትን ያለ ነው በዱባይ በሳውዲ እንዲሁም ደግሞ በባህሬን ያሉትን ዋጋዎች ነው። በተጨማሪም እናንተ የዚህን ሀገር ዋጋ እፈልጋለሁ ካላችሁም ሀሳብ አስተያየታችሁን እቀበላለሁ። አስቀምጦልኝና የምትፈልጉትን ሀገር የዋለበትን ዋጋ የምነግራችሁ ይሆናል ማለት ነው። በመቀጠል የማሳያችሁ የባህሬን ዲናር ነው የሚሆነው። ታዲያ እስካሁን ቪዲዮን እየተከታተላችሁ ነገር ግን ምንም አይነት ላይክ ያላደርጋችሁ፣ ሼር ያላደርጋችሁ እንዲሁም ሰብስክራይብ ያላደርጋችሁ ቤተሰብ እንድትሆኑና በዚህ ዩቲዩብ ቻናል ላይ የምንለቀውን ከምንዛሬ እንዲሁም ከወርቅ ጋር የተያያዙ መረጃዎችን በየዕለቱ እንድትከታተሉ በማክበር እንጋብዛለን። የባህሬን ዲናርን የምንጀምረው ከ18 ካራቱ ነው። 18 ካራቱ ዛሬ ላይ በ45 ከ74 የባህሬን ዲናር እየተሸጠ ይገኛል። 21 ካራቱ እስካላችሁ ደግሞ 21 ካራቱ በባህሬን ከ5336 እስከ 5390 በመሸጥ ላይ ይገኛል ማለት ነው። በመጨረሻም የባህሬን ዲናርን ትልቁን 24 ካራቱን አንድ ወቄት ወርቅ ዛሬ እየተሸጠበት ያለው ዋጋ ከ60 20 እስከ 62 የባህሬን ዲናር ነው ማለት ነው። ምክንያቱም የባህሬን ዲናር ትንሽ ሰሞኑን ዋጋ ላይ የተወሰነ ቅናሽ አሳይቷል እንደነገርኳችሁ። ምክንያቱ ምንድን ነው የሚለውን እንግዲህ አንዳንድ መረጃዎች እንደሚያሳዩት ከሆነ በሀገሪቱ ውስጥ ያለው ወርቅን የመግዛት ፍላጎት መቀነስ እንደ ምክንያት ሆኖ ይጠቀሳል ማለት ነው። እንግዲህ በነገውም ቀን እንግዲህ ከወርቅ ጋር የተያዙ በሀገር ውስጥ እንዲሁም በውጭው ወርቅ በምን ያህል እየተሸጠ ነው፣ አዝማሚያው ምን ይመስላል የሚለውን መረጃ ይዤላችሁ እመጣለሁ። ዕለታዊውም የሆነ የምንዛሬ መረጃ እንደተጠበቀ ነው። ቪዲዮውን ሼር ለምታደርጉልኝ፣ ሰብስክራይብ ለምታደርጉ እንዲሁም ሀሳብ አስተያየታችሁን ለምጽፉልኝ እጅግ በጣም አመሰግናለሁ። ወደፊትም ደግሞ በዚህ ቻናል ላይ ማስታወቂያ ለማሰራት የምትፈልጉ እንዲሁም ደግሞ አብራችሁ ለመስራት ለምትፈልጉ ኮመንት ላይ መጻፍ ይቻላል። እኔ ኮንታክት አደርጋችኋለሁ። ስለነበረን ጊዜ እናመሰግናለን። በያላችሁበት ሰላም